ለስም አጠራሩ ክብር ምስጋና ይግባውና የክብር ባለቤት ጌታችን አምላካችን መድኃኒዓለም ኢየሱስ ክርስቶስ በኪሩቤል ሰረገላ ላይ ተቀምጦ በቤቱ ጣሪያ በኩል ወደ እርሱ ሲወርድ በግብጽ የተመለከተው አባ አብርሃም ግብጻዊ ረፍቱ ነው። የከበረ አባ ብንያሚን የአባ መቃርስን ቤተክርስቲያን ካነጸ በኋላ በዚህች ዕለት ያረፈበት ዕለት ነው። አባ እንድራኒቆስም ረፍቱ ነው። ነብዩ ቅዱስ ሚክያስም መታሰቢያ በዓሉ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወልደ የዩቲዩብ ተከታታይ ቤተሰቦቼ በያላችሁበት የሰዓት አቆጣጠር እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን ደግሞ ላይክ በማድረግ ጀምሩት። ወደ አባ ብንያሚን ታሪክ እንለፍ። መቆቅዝ የሚባል መለካዊና አላዊ በሊቀ ጳጳሳቱ በአባ ብንያሚን ላይ ታላቅ መከራ ባደረሰበት ጊዜ አባ ብንያሚን ተሰዶ ወደ ላይኛው ግብጽ ሄደ። 10 ዓመት እስኪፈጸም ድረስ በዚያም ኖረ። ያንን አላዊ እግዚአብሔር አጠፋውና ለቤተ ክርስቲያን ሰላም ሆነላት። አባ ብንያሚን ወደ መንበሩ በተመለሰ ጊዜ የአስቄጥስ ገዳም አባቶች መጥተው አዲስ የአባ መቃርስን ቤተ ክርስቲያን እንዲያከብርላቸው ለመኑት። አባ ብንያሚንም በታላቅ ደስታ ሄዶ የቤተ ክርስቲያኒቱን የመባረኪያ ጸሎት ጀመረ። መሰዊያውንም በሜሮን ሊቀባ በጀመረ ጊዜ የክብር ባለቤት የጌታችን እጅ ከእርሱ ጋር ስትቀባ ተመለከተ። አባ ብንያሚንም ይህንን በተመለከተ ጊዜ ከታላቅ ፍርሃት የተነሳ በግንባሩ ፍግም ብሎ ወደቀ። ከኪሩቤል አንዱ አነሳውና አትፍራ፣ ልዩ የሆነውን ሥርዓት ለዚህ ቦታ ጻፍ። ይህ የእግዚአብሔር ምስጢር የሚፈጸምበት ነውና ማንም በትዕቢት ወይም መማለጃ በመስጠት እንዳይገባ፣ በውስጡ በሚገባ ከሚሾም በቀር የሚደፍርና በውስጡ ከንቱ ነገርን የሚናገር አይኖር። የእግዚአብሔር መመስገኛ ቤቱ ነውና ይህንንም ሥርዓት በዚህ ቦታ እስከ ዘላለሙ የተሰራ ይሆናል። እነሆ ዘመን ይመጣል፣ የአባቶችንም ትእዛዝና ሥርዓትን ያፈርሳሉ። ይህን የከበረ ቦታ እንደ መሳለቂያ ቦታ ይሆናል አለው። አባ ብንያሚንም ይቺ የእግዚአብሔር ቤት የሰማይ ደጅ ናት አለ። ይህንንም ከኪሩብ ጋር ሲነጋገሩ ከቤተ ክርስቲያኑ በስተ ምስራቅ በተመለከተ ጊዜ አንድ መልኩ የሚያምር ጺሙ የረዘመ ፊቱ እንደ መልአክ ፊት የሚያበራ ሽማግሌ ተመለከተ። አባ ብንያሚንም ደስ አለውና ከኤጲስቆጶሳት አንዱ በሞት ቢያርፍ በእርሱ ፈንታ ይህን ሽማግሌ ሾመዋለሁ ብሎ በልቡ አሰበ። በዚያን ጊዜ ኪሩብ እንዲህ አለው፣ ብንያሚን ሆይ ይህን የከበረ አባት መቃርዮስን ኤጲስቆጶስ ታደርጓለህን? እርሱ የሊቀ ጳጳሳት ሁሉ አባታቸው ነውና፣ እነሆ ዛሬ ከልጆቹ ጋር ደስ ይለው ዘንድ መጥቷል። ከልጆቹ መንፈሳዊ ሹመት የሚሾም አይታጣም፣ ከገዳማቱም የመንፈስ ቅዱስ ፍሬ አይታጣም አለው። አባ ብንያሚንም ልጆቹ ብፁዓን ናቸው አለ። ኪሩብም ብፁዓንስ የሚባሉት ትእዛዙን ጠብቀው ፍለጋውን ቢከተሉ እርሱ ከነርሱ ጋር አሁን ባለበት ክብር ውስጥ ይሆናሉ። ትእዛዞቹን ቢተላለፉ ግን ከእርሱ ጋር እድል ፈንታ አይኖራቸውም አለው። አባ ብንያሚንም የአባ መቃርስን ታላቅነትና ርኅራኄ አይቶ በማድረግ መልአኩ ኪሩብ እንዳዘዘው ያንን ጽሕፈት ጽፎ ለዘወትር መታሰቢያ ይሆን ዘንድ በቤተ ክርስቲያን ውስጥ ጽፎ አኖረው። እድሜውን በደረሰ ጊዜ እረፍቱ በዚህች ዕለት ይሆንለት ዘንድ ጌታችንን ለመነው። ጌታችንም ልመናውን ተቀብሎ በዚህች ዕለት በሰላም አረፈ። ረድኤቱ በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን። እንዲሁ ወደ ታላቁ አባ መቃርስ ታሪክ እንለፍ። ታላቁ ቅዱስ መቃርስ ወይም ቅዱስ መቃሪ ጽድቅ እንደ መቃርስ የተባለለት የመነኮሳት ሁሉ አለቃ ከ80 ዓመታት በላይ በበረሃ የኖረ በግብጽ ትልቁን ገዳም አስቄጥስን የመሰረተ ከ50 ሺህ በላይ መነኮሳትን ይመራና ይመግብ የነበረ ፍጹም ጻድቅ ነው። በአራተኛው መቶ ክፍለ ዘመን አርዮሳውያን ደጉን ታላቅ አባት በሰንሰለት አስረው ከግብጽ ወደ እስያ በረሃ ከጓደኛው ቅዱስ መቃርዮስ እስክንድሪያዊ ጋር አሰድደውታል። በዚያም ለ2 ዓመታት ስቃይን ከተቀበሉ በኋላ በአረማውያን ፊት ድንቅ ታምራትን አድርገው አረማውያንን ከነንጉሳቸው አጥምቀዋል። በተሰደዱባት ሀገርም ጌታችን ኢየሱስ ክርስቶስ ስም አጠራሩ ክብር ይግባውና እመቤታችንን ቅዱሳን ሐዋርያትን አእላፍ መላእክትን በተለይ ደግሞ ቅዱሳኑን ዳዊትን ቅዱስ ዮሐንስ መጥምቀ መለኮትንና ወንጌላውያንን ማርቆስን ጴጥሮስን ጳውሎስን አስከትሎ ወርዶ ተገልጦላቸዋል። በቅዱስ አንደበቱም የምሕረት ቃል ኪዳንን ገብቶላቸዋል። ታላቁ ቅዱስ መቃርስና ባልንጀራው መቃርዮስ ከ2 ዓመታት ስደትና መከራ በኋላ ስደት በወጡባት ዕለት መልአኩ ኪሩብ በክንፋቸው ተሸክሞ ወደ ግብጽ መልሷቸዋል። በወቅቱም ጻድቁን ለመቀበል ከ50 ሺህ በላይ የሚሆኑ ልጆቻቸው መነኮሳት በዝማሬ ወጥተዋል። ቅዱስ መቃርስ ካረፈ በኋላ ከክቡር ስጋው ብዙ ታምራት ይታዩ ነበርና የሀገሩ ወይም የሳስዊር ሰዎች ሊወስዱት ፈለጉ። ሳስዊር ማለት ቅዱሱ ተወልዶ ያደገበት ወላጆቹ አብርሃምና ሳራ የኖሩባት ቦታ ናት። የምትገኘውም ግብጽ ውስጥ ነው። በምድረ ግብጽ በተለይም በገዳመ አስቄጥስ የአባ መቃርስን ያህል ክቡርና ተወዳጅ የለምና የሀገሩ ሰዎች የነበራቸው አማራጭ መስረቅ ነበረ። መስረቅ ኃጢአት ቢሆንም እነሱ ግን ስለ ፍቅር አንድም ለበረከት አደረጉት። ወደ ሳስዊር ወስደው ቤተክርስቲያንን በቅዱሱ ስም አንጸው በክብር አኖሩት። በዚያም ለመቶዎች ዓመታት ተቀመጠ። በ7ኛው መቶ ክፍለ ዘመን ግን ተንባላት ወይም እስላሞች መጥተው ቤተክርስቲያኑን አጠቁ። በዚያን ጊዜ ህዝቡ የጻድቁን አጽም ይዘው ሸሹ። በሌላ ቦታም እንደገና በስሙ ቤተክርስቲያንን አንጸው በዚያ አኖሩት። እነዚህ ሁሉ ዓመታት የመንፈሳዊ አባታቸውን ስጋ ያጡት የገዳመ አስቄጥስ ቅዱሳን ያዝኑ ይጸልዩ ነበርና ልመናቸውን ፈጣሪ ሰማ። አባ ሚካኤል ከጳጳሳት በነበረበት ዘመን ከገዳሙ ለሌላ ተግባር ወደ ሳስዊር የተላኩ አበው ከታላቁ አባት ቤተክርስቲያን ሲደርሱ ሰውነታቸው ታወከ። ይዘው ለመውሰድ ሙከራ ቢያደርጉ ሊሳካላቸው አልቻለም። ምክንያቱም የቤተክርስቲያኑ ጠባቂ ደውል ደውሎ ህዝቡን
ሁሉ ጠፍቶ ነበርና ሕዝቡና አገረ ገዢ የሆነውን ሲሰሙ የቅዱሱን ስጋ ብትነኩ እንገላችኋለን ብለው ሰይፍ፣ ዱላ፣ ጎመድ፣ ጦር ይዘው መጡባቸው። መነኮሳቱ ግን ባዷቸውን ሊመለሱ አልፈቀዱምና ሌሊቱን ሲያለቅሱና ሲጸልዩ አደሩ። መንፈቀ ሌሊት በሆነ ጊዜም ታላቁ መቃርስ በግርማ ወርዶ መኮንኑን ለምን ወደ ልጆቼ እንዳልሄድ ትከለክለኛለህ ሲል በራእይ ተቆጣው። በዚያንም ምክንያት መነኮሳቱ የቅዱሱን ስጋ ተቀበሉ። ሕዝቡም በዝማሬና በማሌት ከብዙ እንባ ጋር ሸኟቸው። ታላቁ መቃሪ ወደ ገዳሙ ሲደርስ ታላቅ ደስታ ተደረገ። ቅዱሳን ልጆቹ ከመንፈሳዊ አባታቸው ተባርከው በክብር አኑረውታል። ይህች ዕለት ቅዳሴ ቤቱ ስትሆን የተቀደሰችውን በ7ኛው መቶ ክፍለ ዘመን በአባ ቢንያሚን እጅ ነው። የአባ መቃርስ በረከት ይደርብን፣ አሜን። እንዲሁም ወደ አባ እንድራኒቆስ ታሪክ እንለፍ። ይህም ቅዱስ እጅግ አዋቂ ሩህሩህ ነው። በቅዱስ ማርቆስ ወንበር 37ኛው ሆኖ ከተሾመ በኋላ ለእስክንድሪያው ገዢ ያጎቱ ልጅ ነውና ከእርሱ በፊት የነበሩት ሊቃነ ጳጳሳት እንደሚያደርጉት በገዳም አልኖረ። ይልቁንም ስለ ቤቱ ስለ ክብሩ ታላቅነት በእስክንድሪያ ባለው ቤቱ የሚኖር ሆነ። እርሱም የተሾመው ሕርቃል በነገሰ በ10 ዓመት ከእስክንድር ዘመነ መንግስት በ933 ዓመት ነው። በሹመቱም ወራት ፀሐይን የሚያመልክ የፋርስ ንጉስ ክስራ ተነሳና የሶሪያንና የፍልስጤምን ከተሞች ወሮ ዘረፋቸው። ወደ ግብጽም መጥቶ እስክንድሪያ ከተማ ደረሰ። በዙሪያዋ በመነኮሳት የተሞሉ 700 ገዳማት ነበሩ። እነርሱም ገንዘብ ያላቸው በተድላ የሚኖሩ ነበሩ። ስለዚህም በእነርሱ ላይ እግዚአብሔር ስልጣንን ሰጥቶት ገዳማቱን አፈረሰ። እነርሱንም ሸሽተው ካመለጡ በቀር ሁሉንም ገደላቸው። ገንዘባቸውን ሁሉ ማረከ። የእስክንድሪያ ሰዎችም ንጉስ ክስራ ያደረገውን ባዩ ጊዜ የከተማውን በር ከፈቱለት። እርሱም ይቺን አገር በእጅ አሳልፌ ሰጥቻለሁ፣ አታፍርሳት፣ በውስጧ ያሉትን ብርቶች ግደላቸው፣ አመፀኞች ናቸውና እንደሚለው በህልሙ አየ። በዚህችም ጊዜ የሀገሩን ንጉስ ይዞ ካሰረው በኋላ የሀገሩን ሰዎች በጦር ሰራዊት አደራጃቸዋለሁና ከ18 ዓመት ጀምሮ ያሉትን ብርታት ያላቸውን ሁሉ ሰብስቡልኝ፣ ለእያንዳንዳቸው ደሞዛቸው 20 የወርቅ ዲናር እከፍላለሁ አላቸው። ህዝቡም ሁሉ እውነት ወርቅ የሚቀበሉ መስሏቸው 8000 ብርቶችን ቆጥረው መዝግበው በሰጡት ጊዜ ንጉሱ ክስራ ሁሉንም በሰይፍ ገደላቸው። ወደ ላይኛው ግብጽ በመሄድም ኒቂዮስ ደርሶ 700 በስራቸው ክፉ የሆኑ መነኮሳትን በሰይፍ ገደላቸው። የሮም ንጉስ ሕርቃልንም የፋርሱ ንጉስ ክስራ ያደረገውን በሰማ ጊዜ ሰራዊቱን ሰብስቦ መጥቶ ንጉስ ክስራን ከነ ሰራዊቱ ሀገሩንም ጭምር አጠፋቸው። ይህ ሁሉ ሲሆን ግን የአባ እንድራኒቆስ ገድሉ እጅግ ያማረ ነበር። እስላሞች በግብጽ ከመንገሳቸው በፊት በመንበረ ሲመጡ 7 ዓመት ኖሯል። እግዚአብሔርንም አገልግሎ በሽለት በሰላም አረፈ። ረድኤት በረከቱ ይደርብን፣ በጸሎቱ ይማረን፣ አሜን። አሁን ደግሞ ወደ አባ ብንያሚን ታሪክ እንለፍ። ይህ ቅዱስ በገዳም ውስጥ ቲዮናስ ከሚባል ከአንድ ቅዱስ አባት ዘንድ የቤተ ክርስቲያንን ትምህርት ሲማር አደገ። በተጋድሎም የተመሰገነ ነው። በአንዲት ዕለት ብንያሚን ወይ ደስ ይበል፣ በሃይማኖት በትር የክርስቶስ በጎች ትጠብቃቸዋለህ የሚል ራእይን አይቶ ለመምሩ ቢነግረው መምሩም ሰይጣናት በትዕቢት እንዳያስጡ ተጠበቃሉ። ከዚያም በኋላ መምሩ ከላይ ታሪካቸውን ወዳየናቸው 37ኛ ሊቀ ጳጳሳት ወደ አባ እንድራኒቆስ ወሰደውና ልጁ ብንያሚን ያየውን ራእይ ነገረው። ሊቀ ጳጳሳቱም ብንያሚንን ቅስና ሾመውና ለቤተ ክርስቲያን አስተዳዳሪ ያደረገው። አባ እንድራኒቆስም እስካረፈ ድረስ ቤተ ክርስቲያንን በበጎ አስተዳደር መራት። እርሱም ሲያርፍ አባ ብንያሚን ሊቀ ጵጵስና ተሾመ። አባ ብንያሚን በሹመቱ ወራት ታላቅ መከራ ደረሰበት። ከደረሰበት ታላቅ መከራ በፊት የታዘዘ መልአክ ተገልጦለት የሚደርስበትን መከራ ሁሉ ነግሮት ኤጲስቆጶሳቱን ሁሉ ይዞ እንዲሸሽ ነግሮት ነበር። አባ ብንያሚንም ሕዝቡን ሰብስበው ቀድሶ ካቆረባቸው በኋላ በሃይማኖት እንዲጸኑ አዘዛቸው። ከመልአኩ የተረዳውን ሁሉ ነገራቸው። ከዚህም በኋላ ወደ ኤጲስቆጶሳቱ ወደ ገዳማቱ ሁሉ መልእክትን በመላክ እንዲሸሹ ነገራቸው። እርሱም ወደ አባ መቃርስ ገዳም በረሃ ከዚያም ወደ ላይኛው ግብጽ ሄደ። አባ ብንያሚንም ከእስክንድሪያ ከወጣ በኋላ በሮሙ ንጉስ በሕርቃል የተሾመ አንድ መኮንን መጥቶ ምዕመናንን አሰቃያቸው። እርሱም ሊቀ ጵጵስናን የደረበ በአብያተ ክርስቲያናት ሁሉ ላይ የሰለጠነ ነው። ይህ መኮንን አባ ሚናስ የሚባል የአባ ብንያሚንን ወንድም ይዞ ካሰቃየው በኋላ ጎኖቹን በእሳት አቃጥሎ ከባህር ውስጥ ጣለው። በዚያም ወራት ንጉስ ሕርቃል በሕልሙ እነሆ ግዙራን የሆኑ ብዙ ሕዝቦች በላይ መጥተው በምድር ሁሉ ላይ ይነግሳሉ የሚል ራእይን አየ። ለንጉሱም አይሁድ እንደሆኑ መስሎት ነበር። ለወዳጆቹ ይህን ራእይ አስረዳቸው። ራእዩ ግን ስለ እስላሞች መንግስት የሆነች ናት። በዚያንም ጊዜ የአትሮብ ከሚባል ምድር መጥተው በሶሪያ ምድር ነገሱ። በዚያም ወቅት የአጽ ልጅ ዑመር መጥቶ በግብጽ ላይ ነግሶ 3 ዓመት ተቀመጠ። ወደ እስክንድሪያ ሄዶ ከተማዋን አፈረሳት። ብዙ አብያተ ክርስቲያናትን አቃጠለ። ከታችኛው ምድር ከባህር ዳር ያለች የታወቀች የወንጌላዊ የቅዱስ ማርቆስ ቤተክርስቲያንንና ሌሎቹን ገዳማት ሁሉ አቃጠላቸው። በውስጣቸውም ያለውን ንብረት ሁሉ ማርኮ ወሰደ። የጭፍሮቹም አለቃ የቅዱስ ማርቆስን የቤተክርስቲያኑን መርከቦች ወሰደ። እጁንም ወደ ሳጥን አስገብቶ ሲዳስስ የከበረ የቅዱስ ማርቆስን ስጋ አገኘ። ታላቅ እንደሆነ አውቆ በመርከብ ውስጥ በክብር አስቀመጠው። ወልደ አጽ ዑመር ግን የአባ ብንያሚንን ስራ የሸሸ
የሸሸበትን ምክንያት ሲያውቅ መልእክትን ጻፈለትና ና አትፍራ፣ ወገኖች አብያተ ክርስቲያናትን አስተዳድራቸው አለው። አባ ብንያሚንም ምርቃል በነገሰ በ10 ዓመት እስላሞች በነገሱ በ7 ዓመት ከሸሸበት ቦታ በመጣ ጊዜ ዑመር በታላቅ ክብር ተቀበለው። አብያተ ክርስቲያናቸውንና ገንዘባቸውን የካህናቱን ምድራቸውን መልሰው እንዲሰጧቸው አዘዘ። ዳግመኛው ዑመር አባ ብንያሚንም በ5 ሀገሮች ላይ የነግስ ዘንድ ወደ ምዕራብ ሀገር ይሄዳሉና ሄደ ስለኔ ጸልይልኝ፣ በተመለስኩ ጊዜ የምትሻውን ሁሉ አደርግልሃለሁ አለው። አባ ብንያሚንም እግዚአብሔር መንገድን ያቅናል አለው። በእርሱ ላይም የሚሆነውን ነገረው። በዚያንም ጊዜ ዑመር መርከቦችን እንዲያቀርቡለትና እንዲሄድ አዘዘ። በወደቡ ውስጥ መርከብን አዘጋጁለት። ያቺ የቅዱስ ማርቆስ ራስ ያለችበት መርከብ በገመድ አስረው ጎተቷት፣ ግን አልወጣ አለቻቸው። መርከበኞቹም ሁሉ ተሰብስበው ቢጎትቷት ከቦታዋ አልንቀሳቀስ አለች። የመርከቡም ሹም ፈርቶ ሄዶ ለዑመር ነገረው። ዑመርም ለአባ ብንያሚን ነገረው። ከዚያም በኋላ ቅዱስ ማርቆስ ለአባ ብንያሚን በራእይ የተገለጠለትና ቦታ አዘጋጅልኝ አለው። አባ ብንያሚንም ይህንን የወንጌላዊውን ቃል በሰማ ጊዜ ተደስቶ ሄዶ የቅዱስ ማርቆስን ራስ ከመርከቧ አውጥቶ ወሰዳት። በዚያም ጊዜ መርከቧ ከወደቡ ወጣች። ገዢውም ዑመር ይህንን አይቶ እጅግ አደነቀ። ብዙ ገንዘብን ሰጥቶ ለከበረ ቅዱስ ማርቆስ ቤተክርስቲያን እንዲሰራለት አባ ብንያሚንን አዘዘው። እርሱም የተዋበች ቤተክርስቲያንን ሰራና የቅዱስ ማርቆስን ስጋ በውስጡ አኖረ። አባ ብንያሚንም አረማውያንን በማስተማር እጅግ ታጋይ ሆነ። ከአረማውያን ብዙዎችን ወደ ቀናች ሃይማኖት መለሳቸው። በዘመኑም ከእርሱ አስቀድሞ ያልሆነ እጅግ ታላቅ የሆነ ረሃብን እግዚአብሔር በአገሩ ላይ አመጣ። ቁጥር የሌላቸው ብዙ ሰዎችም ሞቱ። አባ ብንያሚንም ለ2 ዓመት እግሩን ታመመና በሰላም አረፈ። ረድኤት በረከቱ ይደርብን፣ በጸሎቱ ይማረን አሜን። ዳግመኛም በዚች ዕለት ነብዩ ቅዱስ ሚክያስ መታሰቢያ በዓሉ ነው። እርሱ ከታናሽነቱ ጀምሮ አካሄዱ መልካም ሆነ። ስለ ስራው ማማርና ስለ ጽድቁ ሕዝቡ ሁሉ ያደንቁታል፣ ያከብሩታል፣ ይወዱታል። ስሙንም ሚክያስ ይሉታል። ትርጓሜውም መልአክ ማለት ነው። እጅግ መልኩ ያማረ ነውና የሚናገረው ትንቢት እንደተናገረ ይሆናል። የታዘዘ መልአክም መጥቶ ያነጋግረው ነበር። ሕዝቡም መልአኩን አያዩትም፣ ድምጹን ግን ይሰሙታል። ከሕዝቡ የታደሉት መልአኩን የሚያዩትም አሉ። ቅዱስ ሚክያስም በጎልማሳነቱ አርፎ በአባቶቹ ቦታ ተቀብሯል። የቅዱስ ሚክያስ በረከቱ ረድኤቱ በሁላችን ላይ ይደርብን። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤቱን አሳድጉት። ይቆየን።